የጉዳያችን ፕሮግራም ነው። በዛሬ የጉዳያችን ፕሮግራም አንድ አዲስ እንግዳ ነው የመጣሁት። እንግዳችን በሌሎች ሚዲያዎች ላይ ታውቋቸዋላችሁ፣ አዲስ አይደሉም ለሚዲያ ማለት ነው። በኩሽ ሚዲያ ግን የመጀመሪያቸው ነው የሚሆነው። ዛሬ የተለያዩ ነገሮችን አንስተን እንወያያለን። በርካታ ጉዳዮች ላይ አስተያየት ይሰጣሉ። ጠንከር ያሉ ክርክሮችን ከተለያዩ ሰዎች ጋርም ያደርጋሉ። በተለይም በቲክቶክ አካባቢ በደንብ የሚታወቁ ሰው ናቸው። ከዛም ባሻገር በሚኒስትሪ ሚዲያዎች በመንግስታዊ ሚዲያዎችም ጭምር በተለያዩ ሚዲያዎች ላይ ቀርቦ ሀሳባቸውን ያጋራሉ። አቶ አያና ፈይሳ ናቸው የዛሬ እንግዳይ። አያና ለጊዜ ከልብ አመሰግናለሁ። እንኳን መጣህ። በጣም አመሰግናለሁ። አንተ ብትለኝ ደግሞ ደስ ይለኛል። አንተ ታው ጥሩ፣ ችግር የለም እሞክራለሁኝ እንደዛ ለማለት። እንግዲህ አያና በተለያዩ ጊዜያዎች ለመገናኘት ሞክሬ ነበር፣ ግን በተለያዩ ፕሮግራም መድረካዎች ሳንገናኝ ያለፍናቸው ጊዜያቶች ነበሩና ድጋሚ በመገናኘታችን በጣም ደስ ብሎኛል። የተለያዩ ነገሮችን እናነሳለን ዛሬ። በአጠቃላይ ግን እንደው ያንተን አቋም ለመረዳትና ለተመልካቾቻችንም አያና የት ጋር ነው ያለው የሚለውን ለማየት አያና የብልጽግና ፓርቲ አባልና ወይ ደግሞ በዛ ውስጥ ያለ ድርሻ አለ? በርካታ ሰዎች በዛ መንገድ ስለሚረዱ ብዬ ነውና የብልጽግና ፓርቲ አባልና አንተ? አይደለም፣ የብልጽግና ፓርቲ አባል አይደለም። ደጋፊም ለመባል አልበቃም እንኳን አባል ለመባል። ስለዚህ ደጋፊም አባልም አይደለሁም ነው የምትለኝ? ኦኬ፣ ጥሩ። እንደዛ ከሆነ በዚህ ላይ ተመርኩዘን በርካታ ጥያቄዎች ለማንሳት እንዲመቸኝ ያህል ነው፣ ሰዎችም ለመከታተል እንዲያመቻቸው ነው ይሄንን ነገር በደንብ ያነሳሁልህ። የሀገሪቱን የፖለቲካ ሁኔታ እንዴት ነው የምትረዳው? አሁን ኢትዮጵያ ያለችበት ሁኔታ በርካታ ሰዎች በተለያዩ መንገዶች ይገልጹታል እና በርካታ ነገሮች አሉ በኢትዮጵያ ውስጥ የሚደረጉ ጉዳዮች። እነዚህ ኢትዮጵያ ውስጥ እየተደረጉ ያሉ ነገሮችን በምን መንገድ ነው የምታስቀምጣቸው? በተለይ አሁን ካለው ወቅታዊና ነባራዊ ሁኔታ ጋር አያይዘህ የተለያዩ ነገሮችን ብታስቀምጥልኝ እና ከዛ ወደ ያስኩት ጥያቄዎች እናልፋለን። አዎ፣ ሰፋ ያለ ነው። ያው ለመጀመሪያ ጥያቄ ስለሆነ እረዳለሁ። ሰፋ ያለ ጥያቄ ነው። የሀገሪቱ የፖለቲካ ሁኔታ እንግዲህ ወደ ኋላ ተመልሰን የሀገሪቱ የፖለቲካ ሁኔታ እዚህ ለመድረስ ያበቁትን ሁኔታዎች መረዳት ይጠይቃል ብዬ አምናለሁ። ሲጀመር ሀገሪቱ ምን አይነት ሀገር ነች ወይስ ነበረች የሚለው ሞደርን ኢትዮጵያ የሚባለው ወይም አሁን የምናውቃትን ኢትዮጵያ ከ19ኛው ክፍለ ዘመን መጨረሻ 20ኛው ክፍለ ዘመን መጀመሪያ ጀምሮ አሁን ያሉትን ያው ሀገርን ሀገር የሚያደርገው የራሱ ዲፋይንድ የሆነ ቴሪቶሪ ያለው የራሱ ህዝብ ወይም ፖፑሌስ ያለው እነኚህ ነገሮች ናቸውና አሁን ዲፋይንድ የሆነውን ቴሪቶሪ ወይም ድንበር ያላት ኢትዮጵያ ከሞላ ጎደል የተመሰረተችበት ጊዜ የ19ኛው ክፍለ ዘመን መጨረሻ ነው። በሁለተኛው አጼ ምኒልክ ሰከንድ ሁለተኛው ጀምሮ ማለት ነው። ከዛ ጊዜ ጀምሮ በሁለቱ ነገስታት በተለይ በደንብ ቆይታ መንግስት ላይ አድርገው ለውጥ ሊያደርጉ የሞከሩ ሀገር ለመገንባት የሞከሩት ሁለቱ መንግስታት አጼ ምኒልክና አጼ ኃይለ ሥላሴ ሀገሪቱን ሊገነቡ የሞከሩበት መስመር ኔሽን ስቴት ቢልዲንግ የሚባለው አሲሚሌቲቭ የሆነ ወደ አንድ ማንነት በተለይ በኃይለ ሥላሴ ጊዜ በግልጽ የሚታዩ በፖሊሲዎችም የነበሩ አንድ ማንነት ላይ አንድ አስተሳሰብ፣ አንድ አይነት ቋንቋ፣ አንድ አይነት ሃይማኖት ላይ ጭምር ትኩረት ያደረገ ወደ አንድነት የማምጣት ፋሽኑም የነበረ በዘመኑ ፋሽንም የነበረ ነው። ብዙ ሀገሮችም የተገነቡበት ነው። ትልልቅ ሀገሮች ዛሬ የምናውቃቸው ዩሮፕ ላይ ያሉ እነ ፈረንሳይ፣ ኤሽያ ውስጥ እነ ጃፓን፣ ሌሎችም ሀገሮች የተገነቡበት አንድ የማድረግ የኔሽን ስቴት ቢልዲንግ ፕሮሰስ ነበረ። ያልተሳካ ሞክረውታል። ቴሪቶሪው በብዙ ምክንያቶች ነው ያልተሳካው። የራሳቸው ኢንተራፕሽኖች ስለነበሩ ቴሪቶሪው ላይ ደርሰው እስከ ጥግ ድረስ ደርሰው መያዝ የሚችሉበት ኃይል ስላልነበራቸው፣ ስትራክቸር ስላልነበራቸው፣ የራሳቸው የነዚህ ህዝቦች ደግሞ ጠንካራ የሆነና ለዘመናት የኖረ ማንነትና የአስተዳደር ሲስተም እንደገዳ አይነት ሌሎችም ስለነበሩ በተለይ በ1880ዎቹ መጨረሻ የተጠቃለሉትና የተያዙት ወደ ደቡብ ያሉት አካባቢዎች የራሳቸው ማንነቶች ላይ ትኩረት ስለነበራቸው ይሄ አልተሳካም። ከዛ በኋላ የነበረው የደርግ መንግስት ደግሞ ሞር ሪዮት ዓለማዊ ልዩነት ያለው ከዩኤስኤስአር ከሶሻሊስት ስትራክቸር ጋር አብሮ የሚሰራ ወታደራዊ የነበረ ነውና የሀገር መንግስት ግንባታው የተደናቀፈ የተጨናገፈ ያልተሳካ ነበር። በ27 እስከ 30 ዓመት የሚሆነው የኢህአዴግ ጊዜ ላይ ደግሞ የነበረው ስትራክቸር ሀገር መንግስት ጋር ያተኮረ ሳይሆን ከፋፍሎ በተለያዩ ግሩፖች ውስጥ አድርጎ ስሙ ህብረ ብሔራዊ ፌደራሊዝም ይባል እንጂ
ስትራክቸሩ ግን ማዕከሉን ባዶ ያደረገ ነበር። ሀገሪቱ የሀገራችን ማለት ራሳችን ምቹ ሀገር ነበር የምትለው በብዛት የማዕከሉ ለብዝበዛና ለመለያየት ለአገዛዝ እንዲያመች ተደርጎ ተሰራ እንጂ ማዕከላዊ የሆነ የጋራ የሆነ ነገር ላይ ምንም ሳይሰራ ሃሎ ሆኖ ክፍት ሆኖ ኮምፓርትመንታላይዝ ተደርጎ የተሰራበት ሞር ልዩነታችን ላይ ያተኮርንበት እንደ ሀገር ኢትዮጵያን የመገንባት ስራ ያልተሳካበት ያልተሞከረበትም ጊዜ ነበር በዲዛይን ባላም አሁን ባለንበት ሁኔታ እነኚህን የተጨናገፉ ረጅም ዓመታት ከመቶ ዓመት ከ1.5 ክፍለ ዘመን በላይ የሄደ የሀገር ግንባታ ፕሮሰስ ህብረ ብሔራዊነትን ያከበረ ፌደራሊዝም በልዩነታችን አንድነታችንን የመገንባት ስራ እንስራ የሚል ፖሊሲ ይዘው የሚንቀሳቀሱ ፓርቲውንም ጭምር የቀየሩ ራሱ ከኢህአዴግ የበቀሉ ኢህአዴግን ቀይረው ዩኒፎርም አድርገው አጋር የነበሩትንም አስገብተው ወጥ የሆነ ሀገራዊ ፓርቲ ለመስራት ፖለቲካችን ብሔር ላይ ሳይሆን ሀገር ላይ ያተኮረ እንዲሆን ማንነቶቻችን ግን በልዩነቶቻችን እንድንኮራ እንድናምን አይደንቲፋይድ እንዲሆኑ የሚል ፖሊሲ ይዘው የሚንቀሳቀስ የራሱ የሆነ ከፍተኛ ቻሌንጆች ከመጀመሪያው ከኢንሰፕሽኑ ጀምሮ ካፈጣጠሩ ቲፒኤልኤፍ መር የሆነውን ኢህአዴግን ከውስጥ በቄሮና በሌሎች በአማራና በኦሮሞ በተለይ በኦሮሚያ ውስጥ በነበረው እንቅስቃሴ ላይ ተመርኩዞ ከውስጥም ያሉ እንቅስቃሴዎችን አዳብሎ ውስጣዊ ለውጥ ኢህአዴግ ውስጥ አምጥቶ ኋላም ላይ ኢህአዴግን አቅልጦ አንድ ትልቅ ፓርቲ የመሰረተ እንደመሆኑ መጠን ሴኩሪቲውን ሚሊተሪውን በከፍተኛ ሁኔታ ተቆጣጥሮ የነበረው ቲፒኤልኤፍ ስልጣን በመግፋቱ ሂደት ውስጥ የነበረው መቃቃር ትልቅ ጦርነት በ10 ቢሊዮኖች የሚቆጠር ዶላር ያስወጣ የብዙ መቶ ሺዎችን ህይወት የቀጠፈ ከዛም አልፎ የሞኖፖሊ ቫዮለንስ ወይም ደግሞ የመሳሪያ ላይ ያለንን ቁጥጥር በመንግስት ሊያዝ የሚገባውን የበተነ ግጭቶችን ያስፋፋ ጦርነት ለማሳለፍ ተገደናል እንደ ሀገር ከዛ ውስጥ የተወለዱ ችግሮችን እያስተናገድን ያለንበት ከበፊት የመጡ ችግሮችን ማለት ነው ከሀገር መንግስት ግንባታ ለመሳካት መጨናገፍ ብሔር ላይ ተኮር የሆነና መሃሉን ባዶ ያደረገ ለ30 ዓመት የተኖረበት አዲስ ይሄን ጄነሬሽን የገነባው ማንነት ማለት ከዛም ደግሞ ለመውጣት በተደረገው የገባንበት ጦርነት የበተነው ግጭት ለመሰብሰብ ባለው ችግር የሙስና የህግ አልበኝነት የገበላይነትን አለማክበር በስልጣን ሰዎችን መጨቆን የዲሞክራሲ ምህዳር መጥበብ ተቆጥሮ ማያልቅ ሜኑ ሰፊ ሜኑ ያለው ዲዛስተርስ የሆኑ ኮምቢኔሽኖች ያሉበት ሁኔታ ላይ ነን የምንገኘው እንደው በጥቅሉ እናስቀምጠው ከተባለ ከእስከ ይሄንን ይመስላል ያስባሉ የሀገሪቱ ፖለቲካ ሁኔታ በጣም ጥሩ እንድትጨርስ ብዬ ነው እንግዲህ መጀመሪያም ጥያቄ ስለሆነ ሐሳብን በደንብ ተስቀመጥ ብዬ ነው በርካታ ያንተን የፖለቲካ እይታም ለመረዳትም ጥያቄ ለማንሳትም ይበጃል ብዬ ነው ይሄን ነገር ያነሳለሁት አንድ ነገር ስታነሳልኝ ከነበረው ህብረ ብሔራዊ በብሔር የተደራጀውን ፖለቲካ ወደ አንድ ወጥ ፖለቲካ አምጥቶ ከብሔር ይልቅ በሀገር ደረጃ እንዲደራጁ የማድረግ ስትራቴጂ ነድፎ እየተንቀሳቀሰ ያለው ፓርቲ ከኢህአዴግ ውስጥ የወጣ ግን የብሔሩን ጉዳይ አስቀምጦ በሀገር ደረጃ የተደራጀ ያለ ፓርቲ ብለህኛል የኢትዮጵያ ነገረ መንግስት ግንባታ ደግሞ ስታነሳልኝ ቅድም በአፄ ኃይለ ሥላሴ የሚሆነ በምኒልክ ሰከንድ የነበረችው ኢትዮጵያን የማንበር ጉዳይ ሳይሆን ሌላውን አስመሬት የማድረግ ሁሉንም ማንነት አንድ ላይ የመጫን ሂደት ሲከተሉ እንደነበረ በተለይ በኃይለ ሥላሴ መንግስት ቋንቋን ጭምር የሚመለከት ሌሎችን ብሔሮች ጭምር የሚመለከት ፖሊሲ ወጥቶ ሲንቀሳቀሱ እንደነበረ ነው ገልጽልኝ የነበረውና ታሪኩ እሱ ስለሆነ ነው ይሄን ነገር ማለት አለ ብልጽግና ከሱ በመንደር የሚሻለው ታዲያ የነበረውን ህብረ ብሔራዊ ጉራማይሌነቱን ቀይሮ ሀገራዊ አንድነት ብቻ የሚለው ምልከታው ከአፄው ኃይለ ሥላሴ ስርዓት በምንድነው የሚለየው ያንተን ነው ዛጋር ጥሩ ጥያቄ በጣም አሪፍ ጥያቄ ነው የተበላሹ ግንኙነቶች የሚል በህገ መንግስቱ ላይ የምናየው አለ በጣም ሰፊ የሆነና ላቦሬት ያልሆነ ነገር የተበላሹ ግንኙነቶች ተብለው የተቀመጡት ቅድም ያነሳውልህ ሀገር ስትገነባ እንዴት ነው የምትገነባው ኔሽን ስቴት የምትገነባ ከሆነ አንድ ማንነት ለመፍጠር ነው የምትገነባው በተለይ በኃይለ ሥላሴ ጊዜ በ40 ዓመት ውስጥ በሁለተኛው የጣሊያን ወረራ በተወሰነ ደረጃ ተጨናግፏል ከዛ በኋላም በተነሳው ስቱደንት ሙቭመንት እሳቸውን በስልጣን እስከሚወርዱበት ጊዜ ድረስ ግን የራሱ መጓተት ቢኖረውም ግን ግልጽ በሆነ ሁኔታ በኃይለ ሥላሴ ጊዜ የነበረው እንቅስቃሴ ያንን ዩኒፋይ አድርገህ
ማንነቶችን ወደ አንድ ማምጣት ሌሎቹን ያሳነሰ የሚሄድ የጋራ የሆነ ማንነት አማርኛ ምንናገር ኦርቶዶክሳዊ የሆን ሀገር አድርጎ ለመገንባት ግልጽ የሆነ ዲዛይን እንደነበረው ያስታውቃል። አንዳንድ ሰዎች ይሄን አያምኑም። ባለስልጣን እዛ ጋር ነበር ኦሮሞ ሰውዬ እኮ ጀነራል ነበረ ምናምን ይሏል። ዳስ ናት ግሩፕ ራይትስ የሚባል ነገር አለ። ግሩፕን አይደንቲፋይ ስታደርገው በራሱ ማንነት በራሱ ቋንቋ ሰልፍ አድሚኒስትሬሽን አለ ወይ? በተለይ የነዚህ ህዝቦች ትግል በኋላ ላይ ተነስቶ ኢህአዴግን ያመጣው የህዝቦች ትግል ማንነት ላይ ቤዝ ያደረገ የሚባለው ትግል የተማሪዎቹም እንቅስቃሴ እነኚህን ማንነቶች ሬኮግናይዝ መደረግ አለባቸው፣ ሰልፍ አድሚኒስተር ማድረግ አለባቸው የሚለውን ይዞ ነው የመጣው። ልዩነቱ አሁን ኔሽን ስቴት ቢልድ እናደርግ የሚል ፖለቲካ አይደለም። ማልቲናሽናል ፌደራሊዝምን ኪፕ እናደርጋለን። ፖለቲካንና አስተዳደርን ግን እንለያለን። አስተዳደር በማንነት ላይ ህገ መንግስቱ እንደሚለው የአስተዳደር ወሰኖች ሰልፍ አድሚኒስትሬሽን በራስ ቋንቋ መማር መስራት እነኚህ የተከበሩ ናቸው። ማንነቶቻችንን እናከብራለን፣ አኮሞዴት እናደርጋለን፣ ቫልዩ እንሰጣለን። የስልጣን ሶርስም እንደሆኑ ይቀጥላሉ። ማለት በአካባቢው ላይ ያለው ሰው በራሱ አካባቢ ሰዎች በራሱ ባህል በራሱ ቋንቋ በሚመሩ ሰዎች ከሱ ግሩፕ ከሆኑ ሰዎች መምረጥ በራሱ ቋንቋ መማር እንዳከበርን እንቀጥላለን። ማልቲናሽናል ጉራማይሌ ነን፣ የተለያየ ማንነቶች አሉ። ከልዩነታችን ይልቅ ግን አንድነታችን ላይ እናተኩራለን። ግን ብልጽግና እንደዛ ይላል። የብልጽግና ፖሊሲን በደንብ አንበበ ከሆነ ኢትዮጵያ ውስጥ አሁን ያለው ፓርቲ ብልጽግና የሚባለው የስራ ቋንቋዎቹ 5 ናቸው። ማንኛውም ሰው ከ5ቱ ቋንቋ አንዱን የሚናገር ከሆነ የትኛውም ቦታ ላይ ሄዶ ማስተዳደር እንደሚችል ነው ብልጽግና ያስቀምጠውና አንተውን እየነገርከኝ ያለው ምናልባት ያንተን ምልከታ ካልሆነ በቀር ብልጽግና እንደዛ አላለምና አይጋጭም ወይ ነው? እኔ የተረዳሁበትን መንገድ ነገር የፖለቲካና የአስተዳደር ልዩነት ማለት ነው። ባይዘይ ቋንቋውን ነው እንጂ ያልኩክ በትውልድ የሚለውን እኔ ያላነሳው ነው። ትውልድ አልኩ እኔም ቋንቋ ነው። ስለዚህ በቋንቋ ከሆነ አንድ ሰው መጥቶ የበዛ ባህል የዛ ቋንቋ ተናጋሪ ከሆነ አያት ቅድመ አያት የማን ልጅ ነበሩ የሚለው ወሬ ውስጥ አንገባም። ግን ሲያስተዳድር እዛ አካባቢ ያለው ሰው የሚተዳደረው በራሱ ቋንቋ የራሱን ቋንቋ በሚናገር ሰው እንዲተዳደር። አሁን አስተዳደር ወሰኖች ናቸው እነኚህ የምርጫ የመተዳደር እነኚህ ነገሮች በራስ ማንነት ላይ ያለ ነው። ፖለቲካን ግን የምንሰራው አንድ ሀገር እንዳለው ህዝብ ሆነን ፖለቲካዊ ትኩረታችን ብሔራችን ወይም ማንነቶቻችን ላይ ሳይሆን የጋራ ዩኒቲያችን ላይ ነው ፖለቲካችን። አስተዳደር ወሰን ወይም ደግሞ የምትማርበት ቋንቋ የምትወዳደርበት የምትሰራበት እሱ የራስህ ቋንቋ ነው እና ያከብርልሃል ማለት ነው። ግን ፖለቲካ የሐሳብ ነው እንጂ ፖለቲካ የማንነት ሊሆን አይገባው። ፖለቲካን የማንነት አድርገው እኔ አሁን በተለይ ከብልጽግና ካለበት ሁኔታ እነሱ ከሚያስቡበት ምለየው አንዱ ትልቁ ነገር ፖለቲካውን ከማንነት ጋር ያያያዙ ጥያቄዎች ተመልሰው ማለቅ አለባቸው ብዬ አምናለሁ። ፖለቲካውን ከማንነት ጋር ያያያዙ ማለት እኔ በማንነቴ ምክንያት ይሄን ፖለቲካ ተጠቅሜ ትግል ታግዬ ጥያቄዎችን ለማቅረቢያ ፖለቲካው ቬሂክል ይሄንን የግሩፕ ራይት ላይ መስራት አለበት የሚለው 1991 መመለስ ቢችል ጥሩ ነበር። ማልቲናሽናል ፌደራሊዝም ሲሆን ግን ያልተመለሱ ብዙ ጥያቄዎችን ህገ መንግስቱ የማይፈታቸው ብዙ ነገሮች እስካሁንም ድረስ ህዝቦች የሚጠይቋቸው አሉ። እነኚህ ተመልሰው ሲያልቁ ከዛ በኋላ ፖለቲካ የብሔር የማንነት ጉዳይን የሚሸከም ሳይሆን ፖለቲካ ኢኮኖሚን፣ አስተዳደርን፣ ርዕዮተ ዓለምን እነኚህ ነገሮች ላይ ያማከለ ሁሉንም ሰው የሚመለከቱ ማለት ነው። መላውን ዜጋ የሚመለከቱ ሀገራዊ መሆን አለበት ፖለቲካችን። አስተዳደራችን ግን በማንነታችን በቋንቋችን እንድንተዳደር ነው። በባህላችን በአካባቢው ሰው ባህልና ቋንቋ ነው አስተዳደር መሆን ያለበት። ሰው የአስተዳደር ግዛትንና ፖለቲካን መለየት ያስፈልጋል። ፖለቲካ መሰራት ያለበት እንደ ሀገር ነው፣ ወጥነት ያስፈልገዋል የሚለው ነው። አይ ቲንክ ከዚህ ጋር በጣም ሊጠጋጋ ነገር አለ። የብልጽግናው ብቸኛው ልዩነት እኔ ታይሚንግ ነው። እነሱ ባንተ ኮሬክትነስ የምንሄድ ከሆነ ዳትስ ኦኬ። ላይክ አሁን እኔ እናንተ የምናወራበት ያለነው ጉዳይ ብልጽግና አንደኛ ይሄ ጦርነት ውስጥ የገባበትም አንዱ ምክንያት አህዳዊነትን ለማንበር በሚያደርገው ጉዳይ ነው። ኢትዮጵያ አሁን ያለችበት ሁኔታ ውስጥ ልንገባ ይቻል ነው። የኢትዮጵያ ህዝቦች እስካሁን ታብራራልኝ ትችላለህ ሀብታሙ? አህዳዊነትን ለማንበር የተሰሩ የምትላቸው ነገሮች እኔ አሁን እስከማውቀው ድረስ ክልሎች አውቶኖሚ አላቸው። በራሳቸው ቋንቋ ነው የሚተዳደሩት። በመጡበት አካባቢ ላይ የሚናገሩት የሚማሩት እንደነበሩ በማንነታቸው የተከበሩ ናቸው። ማንነቶቻቸውን የሚያጎሉ ብሔር ብሔረሰቦች ቀን ላይ እኔ አይቻለሁ። ሁሉም
በየራሱ ማንነት በራሱ ቋንቋ በራሱ ባህል ነው የሚንቀሳቀሰው ያኮ ከኢህአዴግ ዘመን ጀምሮ ከብሔር ብሔረሰቦችንም ቀን ወንደ ሌሎችን ነገሮች በኢህአዴግ ዘመን ጀምሮ ሲጋፉ የነበሩ ነገሮች ነበሩ አሁን በብሔር ጥያቄ ውስጥ ያሉ ህዝቦች አሉ በብሔር ዛሬ እንኳን በክልል ደረጃ እንተዳደር ብሎ የሚደራጁ ህዝቦች አሉ ወላይታ አካባቢ ብትሄድ ዛሬ ጭምር የታሰሩ ሰዎች አሉ አመራሮች አሉ የፖለቲካ ፓርቲ አመራሮች የትግራይንና የኢትዮጵያን ጦርነት ስትመለከት የሰሜን እዝ ተወጋ የሚለውን የፖለቲካውን ቁማርንተውና መጀመሪያ እነሱ ማለት ሽኩቻ ሲፈጠር የነበረው ነገር ወደ ብልጽግና ተቀላቀሉ አንቀላቀልም የሚል ነው ብልጽግና አህዳዊ ነው የሚል ነበር መጀመሪያ ላይክ መግለጫ ሲወጣ የነበረበትን ጉዳይ ስትመለከት ከዛ በኋላ ይሁሉ የተዋለደው የፖለቲካ አካሄድ የኦሮሚያውን ስትመለከት አበቃ አንድ የመርሳቸው ተመልሳችሁ ግቡ የሚል ነው እነዚህ ነገሮች ሁሉ አንድ ላይ ሲመጡ ምንድነው የወለዱት ለዛች ሀገር አህዳዊነትን ለማንበር አይደለም ወይ የሚባለው ለዛ ነው አህዳዊነትን ለማንበር አህዳዊነት ራሱ ምንድነው የሚለው እንረዳ አህዳዊነት ማለት አንድ ማንነት አንድ ቋንቋ አንድነት ማለት አንድ ነገር ላይ ፎከስ እናደርጋለን ልዩነቶችን አንቀበልም አናስተናግድም ቦታ የለንም ማለት ልዩነቶቹን እያጠፋናቸው ለልዩነቶቹ ቦታ እየነሳን አንድ ቋንቋ ላይ አንድ ማንነት ላይ እያተኮርን እንሄድ ነው ኦሮሞነት ወይም ደግሞ አማራነት ላይ የአማርኛ ቋንቋን የአማርኛ ባህል የአማራ የሆነውን ነገር እያሰፋን ሌሎቹን ደግሞ ዝቅ እያደረግን እያጠፋናቸው እንሂድ ነው ወይስ የኦሮሞ ነው የትኛውን አንድ ነው እየመረጥን ያለነው because እኔ እስከማየው ድረስ የኦሮሞ ቋንቋም የኦሮሞ ማንነትም ባህሉም በከፍተኛ ሁኔታ በተስፋፈኔ ሬቻ በዚህ ደረጃ ሲከበር አይቻልም ፍንፍኔ ውስጥ እጃ አይቻልሁኝ ኦሮሞ የሚሸቱ የኦሮሞን ባህል የሚያንጸባርቁ ከግንቦቻችን ከጽሁፎች ከሁሉ ነገር አንፃር የኦሮሞ ማንነትና ኦሮሞን የሚያንጸባርቅ ነገር እኔ አዲስ አበባ ወይም ፍንፍኔ ውስጥ እንደዚህ በስፋት አይቼ አላውቅም እዛ ይኖርኩ ሰው እንደመሆን የኦሮሞን ጥያቄ ይዞ ጫካ ያለን ታጋይ የኦሮሞ ጥያቄ መልስ ተመልሷል ብሎ ጦርነት የኦሮሞ ገበሬ ላይ አሁን ትኩረታችን ከተማ ውስጥ መሆን የለበትም በርካታ ሰዎች የሚሸወዱት በዛ ይመስለኛልና የኦሮሞ ጥያቄ መሆን ያለበት ከተማ ውስጥ ላሉትና የድሎት ኑሮ ለሚኖሩ በመኪና ወጥተው ለሚመለሱና ህንጻ መገንባት ለሚችሉ ሰዎች የሚመች አይደለም ይመስለኝ እኔ የህዝብ ጥያቄ ማለት ሚሊየንስ 80% የህዝብ ገበሬ በሆነበት ሀገር ውስጥ እኛ ከተማ ውስጥ የሚኖሩትን 5 እና 20% የምንመለከት ከሆነ አይጋጭም ወይ ይሄ አንተ የመጣበት አካባቢ አሁን ዛሬ ያንተ የምትለኝ ነገር አዲስ አበባ ላይ የምታየው ነገር ወደ ፍንፍኔ ላይ የምታየው ነገር አለ ወይ ሄጄ ነበር ባሌሮቤ ሄጄ ነበር ሄጄ ሳነቴ ሪራ ሄጄ አይቼዋለሁ ስቲል በቋንቋቸው ነው የሚማሩት ስቲል በቋንቋቸው ነው የሚተዳደሩት የዛው የባሌ ልጆች ናቸው የሚያስተዳድሯቸው ስቲል ማንነታቸው ሶ የኦሮሞ ህዝብ ጥያቄ የምትለው ኦሮሞ ስፔሲፊክ የሆኑ ኳስችኖች versus መላው ሀገር ላይ ያለ ችግር የመላው ህዝብ ጥያቄ የምትለው መልደሊኔት ማድረግ አለ የዲሞክራሲ ምህዳር መጥበብ የመላው የኢትዮጵያ ህዝብ ጥያቄ ነው እንጂ የኦሮሞ ህዝብ ብቻ ጥያቄ አይደለም መላው ኢትዮጵያዊ የሚጠይቀው የዲሞክራሲ ምህዳሩ ይስፋ ሌሎች አካላት የሚሳተፉበት ምርጫ የሚኖረው ህዝብ ይሄኛው ፓርቲ እየሰራ ቆይቷል ስቲል ቀይር ደግሞ ነገል የሚሉት ነገር የተሻለ መስሎኛል ቢል ሄዶ ሊመርጥ የሚችልበት ያ ምርጫ ደግሞ the fair and free election የህዝብን ፓወር ባረጋገጠ መንገድ ፓወር እየተቀያየሩ የሚገዙ ፓርቲዎች ሊሆኑ የሚችሉበት መድረክ ይስፋ እነኚህ ፓርቲዎች እንዲቀጭጩ ሰዎች እንዲታሰሩ በይሯቸው እንዲዘጋ እንደዚህ አይነት ነገሮች ይቅርና free and fair election ልናደርግ የምንችልበት የዲሞክራሲ ምህዳር ይስፋልን የኦሮሞ ህዝብ ጥያቄ አይደለም የአማራ ህዝብ ጥያቄ አይደለም የመላው የኢትዮጵያ ህዝብ ጥያቄ ይህ የበላይነት ጥያቄ ህግ ይግዛን ባለስልጣን ስለሆነ ሀብታም ስለሆነ ሰው ሀብታሙ ደሃውን አይጨቁን የባለስልጣን ዘመድና ባለስልጣን ዘመድ የሌለው ሰው እኩል ይስተናገድ እኩል መብቱ ይከበርለት ማለት የኦሮሞ ጥያቄ አይደለም የአማራ ጥያቄ አይደለም የመላው የኢትዮጵያ ህዝብ ጥያቄ ነው የኦሮሞ ጥያቄ የሚሆነው ኦሮሞ ስፔሲፊክ የሆኑ ኢሹዎች ናቸው ኦሮሞ ጥያቄዎቹ ሰልፍ ሩል ሰልፍ አድሚኒስትሬሽን በራሱ ኢኮኖሚ ላይ ራሱ ማዘዝ እንዲችል አይደለ እና የሰልፍ ዲተርሚኔሽን ጥያቄ ራሴን እኔ ላስተዳድር ፊውቸር ላይ ወይ ኑሮዬ ላይ እኔ ልወስን የራሴ ሰዎች ያስተዳድሩ ኢኮኖሚ ላይ እኔ ልወስን ቤዚክ የሆነው የኦሮሞ 3 ፈንዳሜንታል የሚባሉት የኦሮሞ ህዝብ ትግል ቤዞች እነኚህ ናቸው እነዚህ ማቆም ተሃዳዊነትን ማንበር አይደለም ወይ ነው ትልቁ ጥያቄ እነዚህን በአፈሙዝ መከላከል እነዚህን ቁጭ ብሎ ለመወያየት ፍቃደኛ ለመሆንና በአፈሙዝ መከላከል እኔ ነኝ የማውቅልህ
አይነት አካሄዶች ጥያቄዎቹ ተመልሷል እናንተ ጽንፈኞች ናችሁ ስልጣን ለመቀማት እንጂ እነዚህ የሆኑ ጥያቄዎች ሳይመለሱ ቀርቶ አይደለም ብሎ ሀገሪቱ ውስጥ 80% ህዝብ የሚኖርበት የሀገሪቱ አካባቢ ላይ ጦርነትን ማካሄድ አሃዳዊነትን ማንበር አይደለም ወይ እኔ ያውቅልሃለሁ ማለት አይደለም ወይ ነው ሀብታሙ እየጠየቅኩ ያለሁት ነገር እኮ አሁን የዘረዘርኩልህ ሶስቱ ነገሮች ኦሮሞ በራሱ ቋንቋ በራሱ ማንነት በራሱ ሰዎች ነው የሚተዳደረው ያለበት ችግር እነኚህን ሰዎችን ያልመረጥኳቸውም የሚል ጥያቄ ሊያነሳ ይችላል ያ እኔ መምረጥ የምፈልገው እነ ጫላን ነው ነባጫን አውርዱልኝ የሚለው ጥያቄ የዲሞክራሲ ምህዳር ጥያቄ ነው የመላው ኢትዮጵያ ህዝብ ጥያቄ ነው የኦሮሞ ስፔሲፊክ አይደለም ኦሮሞ ዛሬ የሚተዳደረው በኦሮሚያ ክልል በኦሮሚያ ጨፌ ነው አውቶኖመስ የሆነ ስቴት ነው ያለው ከማን ጋር ተወዳድሮ ነው የኦሮሚያ ጨፌ የሚያስተዳድሩ ሰዎች የተመረጡት ከማን ጋር ተወዳድሮ ነው ከሌላ ኦሮሞ ጋር ተወዳድሮ ወይም ደግሞ ከሌላ ኦሮሞ ጋር ሳይወዳደሩ at the end of the day እንደ ኦሮሞ የሌላ ማንነት ተጽዕኖ ስራ አይደሉም ነው አሁን ያለውት እኔ አያና በደንብ ግልጽ እንዲሆንልን ይኸውልህ አንተ ህግንም ተምረሃል የሀገሪቱን ቢያንስ ያለውን ነገር በደንብ ታውቃለህ እያልኩ ያለውት ግልጽና ግልጽ ነው ኦሮሞያን እያስተዳደሩ ያሉ ሰዎች እንደ ጫላ ናቸው እነ መገርሳ ይምሩን የሚሉ ሰዎች ናቸው ጦርነት እያካሄዱ ያሉት ያ ደግሞ የዲሞክራሲ ምህዳር ጥያቄ ነው እያልከኛለሁ ከማን ጋር ተወዳደሩ ነው የኔ ጥያቄ ደግሞ አሁን እነ ጫላም ሆነ እነ መገርሳ ስልጣን ላይ ያሉ ሰዎች ከነማን ጋር ተወዳደሩ ሌሎቹን አስረው ራሳቸው አይደለም ወይ በባዶ ሜዳ ጋልቦ እዛ ጋር የተቀመጡት ጥያቄው ይሄ ነው ይሄ ጥያቄ የዲሞክራሲ ምህዳር ጥያቄ ነው ይሄማ የውስጥ ጥያቄ ነው ከዲሞክራሲ ጋር ያለፈ ከዲሞክራሲም ያለፈ ዲሞክራሲ ማለት የነበረ ነገር አለ ግን ህጋዊ የሆነ ነገር ህጋዊ ሀብት ክፍፍል ህጋዊ መልካም አስተዳደር ነገሮች ይኑሩ የሚል ነገር ነው ይሄ ጭራሽ ያንተን መብት ገፍቶ ጭራሽ አንተ ባልመረጥከው ሰው መተዳደር ማለት ግዴታ ሰዎችን ይዞ አንተ ላይ ማስቀመጥ ይመስለኛል እንዴት ነው የምትረዳው ቆይ እሱን እኮ ነው የምልህ የዲሞክራሲ ምህዳር ጥያቄ ነው ምህዳሩ ምንድነው ምህዳሩ ምርጫ ፍሪ ኤንድ ፌር ኤሌክሽን ነፃና ፍትሃዊ የሆነ ምርጫ ይደረግ ጫላም ይምጣ መገርሳም ይምጣ እኔ መገርሳን ከወደድኩ ጫላ ጩቤ ስለጨበጠ መገርሳን አያባርሩ ስለዚህ የህግ የበላይነት ይኑር የዲሞክራሲ ምህዳር ይስፋ ይሄ ኦሮሞ ስፔሲፊክ ነው ወይ this designated to the ኦሮሞ no ይሄ የመላው የኢትዮጵያ ህዝብ ጥያቄ ነው ኦሮሚያ ላይ የፍሪ ኤንድ ፌር ኤሌክሽን የህግ የበላይነትና የዲሞክራሲ ምህዳር ጠቦ አማራ ክልል ላይ የሰፋ የዲሞክራሲ ምህዳር የለም የዲሞክራሲ ምህዳር ከጥግ እስከ ጥግ ጠባብ ነው ተስማምተናል ቼክ የህግ የበላይነት ችግር መላ ሀገሪቱ ላይ ያለ ቼክ ኦሮሞ ላይ የምታጠበው ነገር አይደለም የኦሮሞ ጥያቄ ኦሮሞ ስፔሲፊክ የሆነ ነው ኦሮሞ በቋንቋው ይተዳደር ኦሮምኛ በሚባል አፋን ኦሮሞ በሚባል ኦሮሞ ከራሱ በተወለዱ ሰዎች ይተዳደር ቼክ አይ በራሱ ሰዎች እየተዳደረ ያለው ግን የዲሞክራሲ ምህዳሩን አጥብበው የህግ የበላይነት ሳያከብሩ ነው እያስተዳደሩት ያሉት እነ ጫላ ስትል እነ ጫላ ግን ኦሮሞ ናቸው አይደል አዎ ስለዚህ ጥያቄ የኦሮሞ ሳይሆን ጥያቄ የመላ ኢትዮጵያ ህዝብ ያለበት የዲሞክራሲ ምህዳር ማስፋት ነው ጥሩ እንግዲህ የልዩነቶቻችንን በዛው እናቻችልና ወደ ጥያቄዎች እንለፍ እንግዲህ ሌሎች ሰዎች በሚረዱበት መንገድ ይረዳሉ ፍርዱን ለህዝብ እንተዋለን ማለት ነው ቀጣይ ጥያቄ የሚሆነው ሰሞኑን እየተደረገ ያለውን የጤና ባለሙያዎችን ጥያቄ እንዴት ነው የምትመለከተው አንዳንድ ኮሜንቶችን በተለያዩ መንገዶች ለማየት ሞክሬያለሁ ተቆራርጦ የወጡ ከሰዎች ጋር ስትከራከር ኖርማሊ ቲክቶክ ብዙ ተጠቃሚ አይደለሁም አለኝ ፌስቡክ የቲክቶክ ገጽ ግን ብዙም ሰዓት የለኝም እዛና አይቻለሁ እዛ አንተ ስታደርግ የነበረውን ውይይትና ክርክሮችን ያንተ መልከታ ምንድነው እስኪ እኔ ለመረዳት ያህል ጥያቄያቸው እንደምታየው ጥያቄያቸው አንደኛ ሲጀምር ትክክለኛ ጥያቄ ነው ይሄኛውን መጀመሪያ ያፍቱ ገደት በደንብ ማስተክ ብዙ ሰው የሚምታታበት ጥያቄው ራሱ ይገባል ወይ አይገባም ነው ጥያቄያቸው ትክክለኛ ጥያቄያቸው የነሱ ብቻ ነው አይደለም ጥያቄያቸው በጣም ሰፊ የሆነ በተለይ በደሞዝ የሚኖር ህዝብ ተቀጥሮ የሚኖር ህዝብ ከተማ አካባቢ የሚኖር ለመንግስት የሚሰራ የመላው በብዛት ከ2.5 ሚሊዮን የሚበልጥ ሰፊ የሀገሪቱ ቴክኖክራቶች ሰርተው የሚኖሩ ሰዎች በሞያቸው የሚኖሩ ሰዎች ከፍተኛ ኢምባላንስ አላቸው ከዓለም አቀፉ ስናወዳደረው ከአፍሪካ ስናወዳደረው ከሀገሪቱ ላይ ካለ የገንዘብ የኢኮኖሚ ፍሰት አንፃር ስናመዛዝነው ኢንፍሌሽንን ያላማከለ ገበያ ላይ ያለውን የነገሮችን ዋጋ የቤት ኪራይን ዋጋ ነገሮች ለመመገብ ለመውጣት ለመግባት የማያስችል ደሞዛቸው በጣም ትንሽ ነው በጣም ዝቅተኛ ነው መስተካከል ያለበት ነገር ይሄኛውን መጀመሪያ አንደርስታንድ ማድረግ መቻል አለብን ይሄንን አንደርስታንድ ሳናደርግ የምናደርገው ኮንቨርሴሽን
because ከዛ ወደ ፖለቲካሉ ነገር ስንገባ ኢንሴንሲቲቭ እንሆናለን ገብቷል እኔ በ10,000 ብር ኑር ብትለኝ እችላለሁ እንግዲህ በፈጣሪ እርዳታ እየኖሩ ነው ግን ከባድ ነው እነኚህ ደግሞ የሚሰሩ ሰዎች ናቸው ፕሮዳክቲቭ ሰዎች ናቸው በጣም በእውቀት ደረጃቸው ከፍተኛ የሚባለው የሀገሪቱን እውቀት የያዙ ሰዎች ናቸው ህይወት የሚያድኑ ሰዎች ናቸው ሶ ኮምፐንሴት መደረግ አለባቸው ኑሯቸው መመጣጠን አለበት መስተካከል አለበት የተሻለ የሳውዝ አፍሪካ ዶክተሮች ኑሮ ሊኖሩ አይችሉም እነሱም ያውቁታል ያ ገሃድ ነው ግን አትሊስት ሀገሪቱ ላይ ባለው ደረጃ በሀገር ሀብት በሚፈቅደው ሀገሪቱ ላይ ያለው ሁኔታ በሚፈቅድበት ደረጃ ለመውጣት ለመግባት ለመኖር የሚጨነቁ ሊሆኑ አይገባቸውም ከመጠን በላይ ተደራራቢ ስራ ሰርተው ኑሮን ለመሸፈን ሲሉ በሽተኛን ጉዳት ውስጥ የሚከት ፕራክቲስ መኖር የለበትም ይሄ መስተካከል አለበት ይሄ ደግሞ የነሱ ብቻ ሳይሆን የመምህራንም የፖሊሶችም የወታደሮችም መላው በደሞዝ የሚኖር ሰው እንዳለ ኢትዮጵያ ውስጥ በጣም ከባድ ችግር አለበት ኢኮኖሚው ጋር አይመጣጠንም ማለት ነው ይሄንን ማስተካከል የሚችለው ስቴክሆልደሮቹ እነማን ናቸው የሚለው ራሱን የቻለ ነገር አለ ስቴክሆልደሮቹ አንደኛ ከፋያቸው ማለት ነው እነዚህ በብዛት በተለይ በመንግስት ከመንግስት ጋር የሚሰሩ ናቸው ከፌደራል መንግስት ደሞዝ ካዝና የሚቀበሉ ሰዎች ናቸው ብዙዎቹ አሁን የጠቀስኩት መምህራንም ወታደር ብዙዎቹ ማለት ነው ስለዚህ ዳይሬክት ሪሌሽንሺፓቸው አሁን በሀገሪቱ ላይ ካለው መንግስት ጋር ሊያስተካክሉ ሊሰሩ ሊያቀኑ የሚችሉት ማለት ነው ሌላኛው ህዝባቸው የዚህ የጉዳታቸው ተካፋይ ከነሱ ያነሰ ኑሮ የሚኖር ብዙ ህዝብ ጥቂቱ ብቻ ከነሱ የተሻለ ኑሮ የሚኖር እንደመሆኑ መጠን የሀገሪቱ ነባራዊ ሁኔታ ተጠቂዎች መሆናቸውንም መረዳት ያስፈልጋል ማለት ነው ማስተካከያው ግን ያስፈልጋል ማስተካከያው መሆን ያለበት እንደኔ እምነት የካሽ ኢንጀክሽን ኢኮኖሚው ላይ የራሱ ኢምፓክት አለው ዝም ብለህ ዛሬ ተነስተ 50% ሬዝ ላድርግ ብትል ከጥግ እስከ ጥግ 50% ሬዝ 10,000 ብር ዛሬ የሚያገኝ ሰው 15,000 ይግባለት ብትል አንደኛ የሚፈልገውን አይነት ለውጥ ኑሮ ላይ አያመጣም ሁለተኛ ገበያ ላይ ያሉ ነጋዴዎች የተለያዩ ፕራይስ ሜከሮች ደግሞ እነሱ ያነሱታል ደሞዝ ተለቀቀ ካሽ ኢንጀክት ስታደርግ ዳይሬክትሊ ኢንፍሌሽንን ያመጣል ካሽ ኢንጀክሽን ኢንፍሌሽን ያመጣል ስለዚህ ኢንፍሌሽን በማይፈጥር ሁኔታ ምን አይነት ሲስተም መጠቀም አለብን ትልቁ ችግራቸው የት ጋር ነው ያለው መኖሪያ ቤቶች ልንገነባ የሚያስችለን ነፃ መኖሪያ ቤት የመስጠት የሚቻልበት አንገብጋቢ የሆነው የትኛው ነው ከየት እንጀምር የቫውቸር ሲስተም ማዘጋጀት እንችላለን ወይ ለነሱ የማርኬት ፕራይሱ ላይ እንዴት ተጠቃሚ እንዲሆኑ ይሄንን ኮንቨርሴሽን እንደ ስቴክ ሆልደር እነሱ ሪፕሬዘንታቲቭ ኖራቸው ከሚከፍላቸው ከመንግስት ጋር ቁጭ ብሎ እንደ ስቴክ ሆልደር መነጋገር አለባቸው ዝም ብሎ ኬርለስሊ ራሳቸውን ከዛ ውስጥ አውጥተው የሚመለከተኝ ነገር የለም ኢንፍሌሽን የሚራስ ጉዳይ ነው የምታመጣው አምጣ ካልከፈልከኝ ምናምን በሚል አያደርጉትም እነሱ የተማሩ ሰዎች እንደመሆናቸው መንግስትም ደግሞ በቃ እየኖርን ያለነው ኢኮኖሚው እኛም የሚከፈል ዝም ብለህ ኑርም ማለት አይችልም ሶ ሞር በጋራ ያዙት ሀገር እንደመሆኑ መጠን እኔ ከዚህ ሆኜ ክፈለው ልል ይችላል ክፈለው አለ አይደል እንዴ ልል ይችላል ወይም ደግሞ አርፈ ተቀመጥ አንተ ከሌላው ህዝብ እንደውም ሌላ ክሊኒክ ምናምን ተሰራ ይል እንዴ ህዝቡን የምትበዝብዝ ነው ልለው ይችላል የፈለኩትን ማለት ይችላል at the end of the day ሂሴም ቤቴም ሁሉ ነገር ከነሱ የተለየ ነው እኔም ኢንጆይ ያደረኩ ያለው ፈርስት ወርልድ ካንትሪ ኢኮኖሚ ሄልዝ ኢንሹራንስ ከቨር የተደረገልኝ መብራት የማይጠፋብኝ ምንም የማያስጨንቀኝ ዘና ብዬ መኖር አሜሪካ መኖር አንተ ካና እንደዛ ነው የምንኖረው አይደል እዚህ ቁጭ ብዬ ፈለኩትን ልል ይችላል በፈለኩት ወገን ሆኜ እነሱ ይሄንን ሳውንድ ይሄንን ቮይስ ዝም ብለው በጋራ ተይዘው ያሉት ከህዝባቸው ከመንግስታቸውና ራሳቸው በተረጋጋ መንፈስ ለነገ የተሻለ ሀገር የሚፈጥር እንደመሆናቸው እስካሁን የከፈሉትን መስዋዕትነት ያመዛዘነ መንግስትም የነሱን ስራና ኃላፊነት አስፈላጊነታቸውን ኮሜንሰሬት የሆነ ኔጎሺዬሽን ኢንፍሌሽንን ያመላከተ የኑሮ ሁኔታቸውን ያመላከተ ነገን ያመላከተ የመንግስትን እና የህዝብን የማድረግ አቅም ያመላከተ ውይይት ዲስከሽን አድርገው ሪዞልቭ ማድረግ አለባቸው መቆም ደግሞ የመምህራን ወይም ደግሞ የጤና ምናምን መሆን የለበት መላውን በደሞዝ የሚተዳደር ህዝብ 2.5 ሚሊዮን የሚሆነውን የመንግስት ሰራተኛ in view ያደረገ because አንደኛው ተነስቶ ስለተናገረ ሌላው ችግር የለበትም ማለት አይደለም ወይ እስኪነሳ መጠበቅ ያለበት ይሄን ኮንቨርሴሽን መደረግ አለበት ብያምናለሁ ጥሩ እንግዲህ በዚህ ጉዳይ ላይ በተለያዩ ነገሮች ደጋፊ አይደለም ብላል የዚህ መንግስት ግን በተለያዩ መንገዶች አንዳንድ ኮሜንቶችን መንግስትን በሚደግፉ መንገድ ታቀርባለህና አሁንም እያነሳው